Also ሳሚዳን ሲጀመር ሚስት ሶሻል ሚዲያ ላይ ምን ትሰራለች ያለበት ዛሬ ግን የመጣሁት በዚህ በሰይፉ ኢንተርቪው ላይ ስለዚህ ስለ ትዳር ስለ ሴቶች የተነጋገርነው ነገር ላይ የተወሰኑ ሴት እህቶቼ እንደ ደስ እንዳላላችሁና ቅር እንደተሰኛችሁ መልእክቶች ልካችሁልኛል። አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። የአዶናይን ቪዲዮ ሰግጥ ፈምስ የሚለው ወርድ ችግር ያመጣል፣ ወጣት ያበላሻል። ይሄ ነገር ልክ አይደለም። ልጁን በመጥፎ መንገድ የተረዱት ወጣቶች አሉ ብዬ መጀመሪያ ከማንም በፊት ነው የተናገርኩት። እኔ ሰው አዶናይ አይደለም። አዶናይ ታንክ ይዞ አልገባም። አዶናይ ድሮን ይዞ አልገባም። ሄዱና ንገሯቸው። በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔ አለው ለሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለው ለፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ለቻናላችን አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሄድ። Also ሳሚዳን ሲጀመር ሚስት ሶሻል ሚዲያ ላይ ምን ትሰራለች ያለበት ቪዲዮ ስር እየገባች ሳሚዳን እየለከነ ያልሽ ሴት ማለት ነው። ምን አባሽ ትሰራለች ታዲያ ሶሻል ሚዲያ ላይ? ዊክሊ ከስልክሽ ላይ ቲክቶክንም ኢንስታግራምንም ፌስቡክንም ዲሊት አድርገሽ ግቢ ወደ ጓዳሽ። ቶሎ ተደበቂ። ተፋክ ኦፍ ሶሻል ሚዲያ ያለ ፎቶዎችሽን ዲሊት አድርጊ፣ ቪዲዮዎችሽን ዲሊት አድርጊ፣ ኮሜንቶችሽን ዲሊት አድርጊ፣ አካውንቶችሽን ዲሊት አድርጊ። ግቢ ወደ ጨለማው ዓለም ቶሎ ወደ ጓዳሽ። ነው አናትሽ ላይ ያስቀመጥሽውን ወንድ ሳታስፈቅጂ እኔን እንዳታናግሪኝ። ተፋካቤ እንግዲህ ሰሞኑን ሳሚዳን ሰይፉ ሾው ላይ ቀርቦ የተናገረውን ነገር ሁላችሁም ታስታውሳላችሁ ብዬ አስባለሁ። ያው ሲጠየቅ የነበረውን መልስ የመለሰበት መንገድ ብዙ ሴቶችን ቅር አሰኝቷል እና እስኪ እሱም መልስ ሰጥቷል። ያው ሶሻል ሚዲያ ላይ ወይ ደግሞ ቲክቶክ ላይ ሰዎች ይሄን ነገር እየተቀባበሉት ስለሆነ መልስ መስጠት አለብኝ ብሎ አስበው ለህብረተሰቡ መልሱን ሊሰጥ በቪዲዮ መልኩ ተመልሷል። እስኪ እኛም ተመልክተነው እንመለስ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such beautiful day ሰይፉ ላይና ወቸ ጉድ ፖድካስትን አይታችሁ በጣም ደስ እንዳላችሁ ብዙዎቻችሁ ገልጻችሁልኛል። ያው እኔ እንደውም አደድን ነው እንጂ በጣም ብዙ ጭዌዎች ነበሩኝ። ግን ያው እንግዲህ ደግሞ በፈቀደ ጊዜ ሌላም ጊዜ እንጫወታለን። ዛሬ ግን የመጣሁት በዚህ በሰይፉ ኢንተርቪው ላይ ስለዚህ ስለ ትዳር ስለ ሴቶች የተነጋገርነው ነገር ላይ የተወሰኑ ሴት እህቶቼ እንደ ደስ እንዳላላችሁና ቅር እንደተሰኛችሁ መልእክቶች ልካችሁልኛል። እኔ እንግዲህ ሚስኮትድ ሆኛለሁ ነው ብዬ ማስበው እንጂ እዛ ጋር ከጥያቄው ተነስቼ ካለው ሁኔታ እኔም ከማስበው ሁኔታ አርጌ ነው መልሱን የመለስኩት። በዚህ ሐሳብ ላይ የተጨማሪ የኔን እይታ ለማወቅ ምናምን ከፈለጋችሁ ኤኒ እንትን ልታዘጋጁ ትችላላችሁ። በማንኛውም ፕላትፎርም ላይ በእናንተም ይሁን በእኔም መጥቼ የኔን ሐሳብ ላስረዳችሁ ፈልጋለሁ እንጂ ልክ የዚህ የሴቶች ጥቃት ጋር አብሮ ተያይዞ እኔም ተባባሪ አይነት ተደርጌ እንድገለጽ አልፈልግም። እኔ በጣም የምትጸየፈውና በጣም ሁሌ የምታገለው የሚደብረኝ ነገር ነው የሴቶች ጥቃት። እሱ ያወራነውም ወደዛ ጋር ይሄዳል ብዬ አላስብም። እንዲያውም አጌንስት ያንን የሚከላከል ነገር ነው ብዬ አስባለሁ። ያንን አብራርቶ ለማስረዳት የኔን ሐሳብ እችላለሁ። አም ዊሊንግ ሶ ኤኒ ፕላትፎርም ላይ እናንተ የምታስቡት ሳሚ በዚህ ጋር ቀርበው ይህንን ነገር ቢያብራራልን የምትሉት ካለ መጥቼ ለማብራራትና ለመንገር ምንም ችግር የለብኝም። ከዚህም በፊት እንደዚህ አይነት ሚስ አንደርስታንዲንግ ተፈጥሮ ነበረ። የዛን ጊዜ ልጆቹ ይሄው ሰይፉ ነው የሰይፉ ኢንተርቪው ላይ ነው ይሄም ችግር የፈጠረብኝ። እኔ እንደውም የዛኔ ለከፋም በጣም ነው የሚደብረኝ እኔ እጸየፋለሁ ብዬ እነሱ ከፍለርቲንግ ጋር አያይዘው አረ ምን ችግር አለው ምናምን ብለው ነበር እና ያንን ወስደው ሴቶቻችን በጣም አራግበውት ነበር። የዛኔ የገረመኝ እኔንም አብረው የጨፈጨፉት እና ደግሞ እኔ አንድ ሰው ቀርቦ ቢያዋራኝ ለማዋራት ችግር አልነበረብኝም እና በኋላ ግን
ነገሩን ትንሽ ተቀራርበን ለመፍታት ሞክረን እንደሱ አይነት ሚስ አንደርስታንዲንግ አሁንም እንዲፈጠር አልፈልግም እና ተቀራርበን መነጋገር እንችላለን። ኤኒ ፕላትፎርም ላይ you can invite me ያንን የኔን ሐሳብ ተናርጋለሁ። እኔ እንደውም ያወራሁት ሞር ይሄ የቤት ውስጥ የሴቶችን ጥቃት ይከላከላል፣ ግጭትን በአጠቃላይ ይከላከላል ብዬ አስባለሁ። የኔን ፐርስፔክቲቭ ማስረዳት እችላለሁ። if any መታረምም ደግሞ ካለብኝ እታረማለሁ። ሴት እህቶቼ በዚህ እንድትይዙልኝና ኤኒ ታይም ከዚህ በኋላ ኮምፕሌን ሳይሆን እኔ የምፈልገው ጋብዙኝ፣ ጥሩኝ። I can explain የኔን እይታ ማለት ነው። በዛ እንድትይዙልኝ እፈልጋለሁ። ለሁላችሁም እንደ ዛሬ በራ ያለ ቀን እንዲሰጣችሁ ምኞቴ ነው። ዋላ ቪዲዮ እንደተመለከታችሁ ነው ያው ብዙ ሰዎችን ጭቅጭቅ ውስጥ የከተተው ይህ ቪዲዮ ነው። ብዙ ሰዎች በዚህ ጉዳይ እንስማማለን፣ ብዙ ሰዎች ደግሞ በዚህ ጉዳይ አንስማማም፣ ሴቶች ሶሻል ሚዲያን መጠቀም የለብንም ወይ እያሉ ሳሚዳ ላይ ትችታቸውን እየሰነዘሩ ይገኛሉ። ግን ይህን ቪዲዮ እኔ ከተመለከትኩ በኋላ ሙሉ ቪዲዮን ገብቼ ተመልክቼው ነበረ። ያው ሰይፉ ላይ የነበረውን ቆይታ ማለት ነው። የተናገረበት መንገድ የዚህን ያክል ያስከፋል ብዬ አላስብም። ካላያችሁት ገብታችሁት ብታዩት ብዬ እመርጣለሁ። ብዙ ሰዎች ቲክቶክ ላይ ተቆራርጠው በሚፖሰቱ ነገሮች የሰውን ሙሉ ሀሳብ ወስደው እዛ ሰው ላይ ለመፍረድ ይቸኩላሉ። ሰግጥ ፈምስ የሚለው ወርድ ችግር ያመጣል፣ ወጣት ያበላሻል። ይሄ ነገር ልክ አይደለም፣ ልጁን በመጥፎ መንገድ የተረዱት ወጣቶች አሉ ብዬ መጀመሪያ ከማንም በፊት ነው የተናገርኩት። እኔ የሚያቀቋል ግን ይህ ማለት ግን መታችሁ ይሄ ልጅ እንትን እንድትሉት ይኸውላችሁ፣ የሃይማኖት አባቶች በሁሉም ሃይማኖት ያላችሁ ይሄ ልጅ ተናገሩት፣ ፕሮፌሰሮች ተናገሩት፣ ፕሮፌሰሮቹ መጣላችኋለሁ እናንተ የሃይማኖት አባቶች። የሃይማኖት አባት መጀመሪያ ነገር የሃይማኖት አባት ካራክተር ሊኖራችሁ ይገባል። የሃይማኖት አባት ልጄ ምንድነው ይሄ ነገር እያልክ ያለው ትውልድ እንትን እያልክ ነው ብላችሁ ጠርታችሁ እሱን ነው የምታናገሩት። እሺ መጀመሪያ አቅቷችሁ ማለት ልጁ ደግሞ ትዕቢትም ያለበት ልጅ አይደለም። እናንተ ሲጀመር የሚዲያ ፍጆታና እንትን ላይ ፈለጋችሁ ለትውልዱ አስባችሁ ነው እናንተ ፕሮፌሰሮቹ ሰፈልጋችሁን ያገኟችሁ ሰበብ ነበር ያጣሁት። እናንተ የትኛውን ታሪክ የትኛው ባህል ይበላሻል ብላችሁ ነው ካልቸር ያበላሻል ይሄ ሰግጥ ፈምስ እያለ የምትሉት? የትኛውን የሚረባ ካልቸር የሰጣችሁን ነው? ኮሚኒስት አይደላችሁ እንዴ እናንተ? የትኛውን ሃይማኖት ነው ኮሚኒስት? የካርል ማርክስን ኤቲስትነትን ሃይማኖትን እንደ እስር ቤት የሚያስብን አይዲዮሎጂ ተጠምቃችሁ እንደ ጋኔል አለቀ ብሏችሁ እስከዛሬ ስለሱ አይደል እንዴ የምትጽፉት? ስለ ካልቸሩ ተጨንቃችሁ ነው እንደዚህ አንድ ጨፍልቃችሁ የራሺያና ይሄ የአንድ ብሔር እንትን አስመሰላችሁ ጥላችሁት የሄዳችሁ ካልቸር እንደምሰሳችሁ የሄዳችሁትን ብሔር ነው ምንድነው? እናንተ እኮ ሀገሪቷን አደሄታችሁ የሄዳችሁ ሰዎች እኮ ናችሁ። ታሪክ ነው ታሪካችሁ እንዳይበላሽ የኢትዮጵያ ታሪክ መረዛችሁ ተንኮል ጽፋችሁ ያልተፈጠረ ጽፋችሁ ሁላችሁንም አይደለም አሁን መጽሐፋችሁ ውስጥ ያልተጻፈ ያልተፈጠረ ነገር ያልተደረገ ነገር ተደረገ ብላችሁ የተደረገውን ደግሞ ክዳችሁ ፍቅሩን ብቻ መጥፎውን ብቻ እያወራችሁ ኤክስትሪሚስት ሆናችሁ ብሔርተኛ ሆናችሁ ጽፋችሁ ደግሞ እናንተ ናችሁ ለኛ የምትመክሩን። እናንተ ሙዚቃችን የኛ መጥፎ ነው ይሁን መብታችን ነው። ጸጉራችሁ ስታይላችሁ የኛ እንደ እብደት ነው፣ የናንተ ስታይል ነው፣ የናንተ ዘመናዊነት ነው ማለት ሁሉ የኛ ነገር ክሪቲሳይዝ ለማድረግ እንዲህ ተቀሰራችሁ አጥታችሁ። ይሄ ስንት ጥሩ ነገር ሲሰራ አንድ ቀን ተናግራችሁ ማታውቁ ሰዎች መጥፎን ሲመጣ ለቃቀማችሁ አትምጡብን። ለቃቀማችሁ እኛ ከተወቃቀስንም እርስ በራስ እንወቃቀሳለን። ሁሌ የናንተ ምርጥ ሰሞኑን አዶናይ ላይ ብዙ አይነት ተቃውሞና ትችቶች እየደረሱበት እንደሆነ ሁላችንም እናውቃለን። በሃይማኖት አባቶች በጣም ተቃውሞ እየደረሰበት ይገኛል። በአሁኑ ሰዓት ላይ እነማን ናቸው የሚለውን እናንተ ተመልክታችኋል ብዬ አስባለሁ። ካልተመለከታችሁት ግን መሰገጥ መባለግ ምሸለምበት ዘመን ላይ ነው የደረስነው። እንግዲህ ይህ ነገር ብዙ ሰዎችን ቅር አሰኝቷል። በተለይ ደግሞ ህዝበ ሙስሊሙን ቅር ያሰኘ ነገር ሆኖ ታገኝቷል። በአሁኑ ሰዓት እንዴት አመሻችሁ ውዶች? እንቅልፍ አልወስዳለኝ ታውቃላችሁ። ልተኛ ነበርና ትላንትና ጁምዓ ነበር አይደል? የታይ ሰፈሮች ዋሃብያዎች ማለት ነው። ኹጥባቸው የነበረው አዶናይ ነበር። አዶናይ ራስ አዶናይ ሰግጥ ብሎ ተሸለመ እያለ ኹጥባ ላይ ሚንበር ላይ ቆሞ እያወራ ነው። ኡስታዝ ተብያችሁ ማለት ነው። አዶናይ እኮ የሌላ እምነት ተከታይ ነው። ክርስቲያን ነው አይደል እንዴ? አይደለም ሰግጥ ሌላ ነገር ብሎም ይሸለም። ይሄ ምቀኝነት ካልሆነ በስተቀር እንዴት ነው አንድ ኢስላም ነኝ መምህር ነኝ ብሎ የሚል ሰው ኹጥባ ላይ ቆሞ ስለ ሌላ እምነት ተከታይ ሰግጥ አለ ብሎ የሚያወራው? እናውቃለን፣ ቲክቶክ ትጠቀማላችሁ። ነገር ግን ስለ እስልምና ክብር ቢኖራችሁ እስልምናን ብታቆት ኖሮ ያ ሚንበር ላይ ስለ አንድ የሌላ እምነት ተከታይ አሉባልታ እዛ ጋር ተቀርባላችሁ። እንደዚህ አሉ የቲክቶክ ወሬ
እናንተ ናችሁ መጅሊስ ላይ ህዝበ ሙስሊሙን ትመራላችሁ ተብላችሁ የተቀመጣችሁት። እሱ ሰግጥ ብሎ እኮ ያለው ለእንደናንተ አይነቶች በእምነታቸው ላይ ለሚሰግጡ ሰዎች ነው። ምንም ብሎ ይሁን ምን ተሸለመ ልጁ። ይሄ ድንበር ያለፈ ምቀኝነት ካልሆነ በስተቀር የሌላ እምነት ተከታይ የሆነ ልጅ እዛ ኹጥባ ላይ ርዕስ አድርጎ አዶናይ የሚባል ሰግጥ ብሎ ተሸለመ። ይሸለም ሹሃይዳ ያኒ ምን አይነት አቅል ቢኖራችሁ ነው ሚንበር ላይ ቆማ ስለ አዶናይ የምታወራው? ሱብሃንአላህ። አያችሁ አይደለ? የውሃብያ መጨረሻ ይሄ ነው። ለእምነታችሁ ክብር ስለሌላችሁ ነው የማይመለከታችሁ ነገር አምጥታችሁ እዛ ኹጥባ ላይ ሰውን ሰብስባችሁ የምታወሩት፣ እምነት ፖለቲካ የምታደርጉት። ይሄ ልጅ ሙስሊም ሆኖ ቢሆን ናም የሆነ ሙሐደራ ላይ መናገር፣ መገሰጥ፣ መምከር ትችሉ ነበር፣ እንደው ጥፋት ካጠፋ ማለት ነው። ምን አድርግ ብላችሁ ነው የሌላ እምነት ተከታይን ክርስቲያን ልጅ ሰግጥ ብሎ ተሸለመ? ሰግጥ በእስላም ምን ማለት ነው? ወላሂ አጂብ ናችሁ እኮ እናንተ ናችሁ። አሁን እንደው ህዝበ ሙስሊም ትመራላችሁ ተብሎ መጅሊስ ላይ ተቀመጣችሁት። የት አላችሁ? ኡስታዚና አትንኪ እያላችሁ ሌላ ሰው ቢሆን ኖሮ እኛ ብንሆን አናደርገውም። ሲጀምር እንደዚህ አይነቱ ስቅጥና እኛ በእምነታችን ላይ ቢሆን ኖሮ ስንት ነገር በከፈታችሁ ነበር አፋችሁን። እና አጂብ አልኩኝ። ቅድም ቪዲዮ ሰርቼ ነበር፣ ወዲያው ነው የተጠፋው ቪዲዮ። ስለዚህ አሁን ደግሞ እንቅልፍ አልወስዳለኝ። ብዙ ሰዎች በዚህ ነገር ላይ ሀሳባቸውን እያጋሩ ይገኛሉ። እኛም ትኩረት ማድረግ ያለብን ነገር ላይ ትኩረት እያደረግን አይደለም እና እሱን በዚህ መልኩ ጀጅ ማድረግ ተገቢ ነው ብዬ አላስብም እንደኔም። እስኪ ሌሎችም ሀሳቦች ተሰጥተዋል እዚህ ቪዲዮ ላይ። እስኪ እኛም ሀሳቡን ተመልክተን እንመለስና ሀሳባችንን እናጋራለን። መሰገጥ ምን ማለት ነው በሸሪዓ? መሰገጥ በሸሪዓው መነሻ ቃሉ ይስጊጡን መስገጥ ሰገጥዩን ከሚለው ነው የመጣው ይላሉ። አይ ዘመኑን የዋጀ ዳዒና ዳዕዋ ሰግጡ በቃ ሚንበር ላይ ይወጡና ስገጣን ይቃወማሉ። ኡስታዞች ሁሉ ዳዕዋቸው የቲክቶክ ትሬንድ ሆነ እኮ ወላሂ። ታዲያ ዒልም ምን ጠቀመ? ሽክራን ሐቢቢ ወላሂ ትክክለኛ መልስ ነው የተናገርከው። ይሄ የጁምዓ ኹጥባ ማለት ነው። ይሄ ሳምንቱ ያዩትን ቲክቶክ እና የታዘቡትን ነገር ይሄ መልስ መስጫ እያደረጉት ነው ማለት። ብዙ ማስተማር ያለባችሁ ነገር እያለ የቲክቶክ ወሬ እዛ ላይ ቆሞ ማውራት በጣም ያስጠላ ነው። ሲቀጥል ደግሞ አዶናይ ይሄ የራምዚ ሪል ስቴት ቻሌንጅ ማለት ነው የፎሎ ቻሌንጅ እሱ ሞቲቬት አድርጎ ባያሳካው ኖሮ ሽልማቱ አይሰጣቸውም ነበር። ስለዚህ ለዚህ እንኳን ማመስገን አለብን። ከዛ ሲቀጥል ደግሞ መልስ መስጠት ከፈለክ ቲክቶክ ላይ መጥተህ መስጠት ትችላለህ እኮ። ነገር ግን እዛ መስጂድ ላይ ቆሞ እነዚህ አይነት ወሬ ማውራት በጣም የወረደ ነገር ነው። ስለዚህ አርፋችሁ ብዙ የምታስተምሩት ነገር አለ፣ አርፋችሁ አስተምሩ። ፒስ ይመቻችሁ። ብዙ ሰዎች የሼሁን አስተምሮ አልወደዱትም፣ ልክ በእንደዚህ መልኩ ማለት ነው። እና ተቃውሞንም የተከላከለች አንድ ግለሰብ አለች። ሙስሊም ሆናችሁ መሻይኾች ወጥተው በተናገሩት ላይ መሻይኾችን ሙልጭ ያረጋችሁ የተሳደባችሁ አህመድ መሐመድ የምትባሉ አላህን ልትፈሩ ይገባል ሱብሃነሁ ወተዓላ። ያንን ኡስታዝ ባትወዱት እንኳን ሐሳቡ ትክክል መሆኑን እንደ ሸሪዓ ታውቃላችሁ። አላሁ ረቡል ዒዛ ሱብሃነሁ ወተዓላ ፈሐሻትን ከባኢርን ወንጀልን የሚያስፋፉን ሰዎች የጀሃነም ማገዶ እንደሚሆኑ ተናግሯል ቁርአን ላይ አላህ ሱብሃነሁ ወተዓላ። ጠጋ የሚለው ቃል የመጣው ታውቃላችሁ ድንበር ኃላፊዎችን ነው። ሼምለስን ኖርማል ለምን ሼም ይሰማሃል? በምንም ነገር ሼም አይሰማህ። የፈለከውን ነገር እንደፈለክ አድርግ። እንደዚህ አይነት አስተዳደግ አላደኩም እኔ። እንደ ሸሪዓ ብቻ ሳይሆን እያወራህ ያለሁት እንደ ባህል እንደዚህ አላደኩም እኔ። ሼምነስ የሰው ልጅ ክብሩ ነው። ነውር ነገሮች ታዲያ እንደዚህማ ከሆነ እኮ ቤት ውስጥ የሚደረገው በሙሉ ኦኬ፣ በድብቅ የሚደረገው በሙሉ አደባባይ ላይ እየወጣ እየተደረገ ነው። ከእንደገና ደግሞ ግብረ ሰዶምን ደግፎ ሽልማት የሚሸለምበት ቦታ ላይ ተመጣና አየን። ይሄንን ያቋቋሙ ሰዎች፣ ይሄንን ነገር ያዘጋጁ ሰዎች ዲፕ ስተዲ በዚህ ነገር ላይ ሊያደርጉ አይገባም? ለህብረተሰቡ ምን ነው የምናስተላልፈው ብለው ላይ አይገባም? ኢትዮጵያ ላይ እኮ ብዙ የተማሩ ጂኒየስ ሰዎች አሉ። ስለ ሃይማኖት አይደለም እያወራ ያለሁት። አሁንም ኢትዮጵያ ላይ የተማሩ ፒኤችዲ ማስትሬት ያላቸው ጂኒየሶች አሉ። እነዛን ሁሉ ጋርቤጅ ውስጥ ሰው ይከታል። መማር ምንም ዕውቀትን ምንም እንደማይጠቅም አድርጎ የሰው ልጅ ይናገራል። እነዚህ ሰዎች ለሰው ልጅ ስንትን ስራ የሰሩ ናቸው። ዛሬ ዓለም የት የደረሰችው እኮ በእውቀት እኮ ነው፣ በትምህርት እኮ ነው። እንዴት ታዳጊ ነው ትውልድ ድድብናን የሚያስተምርን ነገር ሰው ልጅ ከፍ አድርጎ ያሳያል። ኢትዮጵያ ላይ
እኛ ከኢትዮጵያ እኮ ገና ብዙ የሚያስፈልግን ነገር አለ። ብዙ ህዝብ እንዲማር እንፈልጋለን። ብዙ ህዝብ ዓለም የት ደርሷል? ኢትዮጵያ ላይ ያለን ወጣትን ድድብናን የሚያስፋፋ ነገር በአደባባይ ላይ ወጥቶ ሲደረግ ዝም ይባላል? ሮንግ ነው። እንዳደግንበት ባህል እንዳደግንበት ነውር እየተባለን ነውር እናቴ ልጅ ሆኜ ነውር ያለችኝ ነገር ዛሬም ነውር ነው። እንደ ሃይማኖታችንም ነውር ነው። እንደ ሸሪዓም ነውር ነው። እንደ አስተዳደጋችንም ነውር ነው። በእስልምናም ነውር ነው። በክርስትናም ነውር ነው። ነውርን እንዴት አንድ ሰው አይ ኖርማል ማንንም ሰው አትፍራ ሼም አይሰማህ ማድረግ የፈለከውን ነገር አርግ እንደዚህ አይነት የሚል በእስልምና ማስተምሮ የለም። በክርስትና ማስተምሮ የለም። የፈለገውን ነገር የሰው ልጅ ማድረግ አይችልም። እዚህ ተወልደን ያደግንበት ሀገር ላይ የፈለከውን ነገር አድርግ አይባል። እዚህ እንኳን ካናዳ ላይ የፈለከውን ነገር ማድረግ አትችልም። ህግ አለ። የሰማይ የምድርን ባለቤት ህግ የሰው ልጅ ባያከብር ተወልዶ ያደገበትን ህግ አለ። ነውር የሚባል ነገር አለ። የፈለከውን አርግ። ሃይማኖት ያለው ሰው ሙስሊምም ይሁን ነን ሙስሊምም ይሁን ሃይማኖት ያለው ሰው እንዴት የፈለከውን ነገር አርግ ይላል? ይህ ነገር የተከናወነው በእስልምና እምነት ተከታዮች ብቻ አይደለም። በፕሮቴስታንት እምነት ላይም ያው በአስተምሮ መልኩ የአዶናይ ስም መጠራቱ እንደቀጠለ ነው። ሰግጥ ማለት ነው ወይም ሰገጤ ማለት ነው። ፋራ እሺ፣ ሌላስ? ጌታ ይባር ይልኝ ታቢስ ይሆናል። በጣም ብዙ ማለት ይቻላል። ጌታ ምስክሬ ነው። በቃ ስለ ሰው፣ ስለ እግዚአብሔር፣ ስለ ህግ፣ ስለ መንግስት፣ ስለ እምነት ምንም ግድ የሌለው ባይዘዌ አላዋቂ የሆነ ሰው አይደለም። እያወቀ የሚገግም በቃ ገገማ የራሱን ሐሳብ ብቻ የሚያስኬድ እሱ የመሰለው ነገር ሁሉ ትክክል የመሰለው ሰው ሰገጤ እንለዋለን። ሰግጧል ይባላል። ወዳጄ እንቅጮን ልንገር፣ እንደ እግዚአብሔር ሰው ከዚህ ንግግር ጀርባ ብዙ ችግሮች አሉ። ግብረ ሰዶማዊነት አለ። ታያለ። አሜን ብለህ ከተቀበላችሁ በተለይ ወላጆች እናቶችና አባቶች ካላችሁ በደንብ ስሙ። ልጆቻችሁ ከቁጥጥር ውጭ ሳይወጡ በደንብ ተቃወሙት። ይሄን ጌታ ምስክሬ ነው። ነገ ሴት ልጅሽ የሴት ጓደኛዋን ይዛ ትመጣለች። ወንድ ልጅ የወንድ ጓደኛውን ይዞልህ ይመጣል። እቺን ኢትዮጵያ የምትባለዋን ምድር በብዙ ነገር ሞክረው አልተሳካላቸው። አሁን በዚህ መንገድ መጥተዋል። ዓለምን ተመልከቷት። አንድ ጊዜ ነግሬያቸዋለሁ። ዓለም የራሷን ታከብራለች ብያቸዋለሁ። ታውቃለህ፣ ኢትዮጵያ ምድር ላይ በጎ የሰሩ ሰዎች የሉም። ሽልማት የሚገባቸው የሚጨበጨብላቸው መጽሐፍ የሚጻፍላቸው የሉም። በጣም አሉ። በጎ ነገር አይፈልግም አጋንንት። ሰግጥ ብሎ አደባባይ ሲያጨበጭብለት ዓለም ቆባን ኖር ብላ ስትቀበል አይገርማችሁ? እኔ የሚጠበቅብኝን ተናግሬያለሁ። እናንተ የራሳችሁ ጉዳይ። እንግዲህ የሃይማኖት አባቶች በዚህ መልኩ አዶናይ ላይ ትችታቸውን ወይ ደግሞ አዶናይን እንደ ማስተማሪያነት እየተጠቀሙት ይገኛሉ። ግን እኔ ተገቢ ነው ብዬ አላስብም። እዚች ጋር የማንንም እምነት አልነካም። ግን ይህ አስተምሮ ለእኔ ልክ ነው ብዬ አላስብም። ይኸው የራሳቸው እምነት ተከታዮች እንደተቃወሙት ማለት ነው። ይህ ነገር ተገቢ ነው ብዬ አላስብም። ይህ ነገር ተገቢ እንኳን ባይሆን ልጁን ጠርተን ለብቻው እንደ ሃይማኖት አባት ማናገርና ይህ መስመር ለሱ ጥሩ እንዳልሆነ ብቻውን መንገር ይሻላል እንጂ እንደዚህ በአደባባይ ማስተማሪያ መሆን አለበት ብዬ አላስብም። ሲጀመር እንደዚህ አይነት ነገር ውስጥ የሚያስገባው ነገር አድርጓል ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። የአዶናይን ቪዲዮ ተመልክተውታል አይደል? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ፣ እከታተለዋለሁ። እቺ የልብ ምልክቷንና የመደመር ምልክቷን እሱን አረጋለሁ። ብዙ ስለምከታተለው የኔ ልጅ በጣም በርታ፣ ጎበዝ፣ የምታደርጋቸው ነገሮች ሁሉ በእግዚአብሔር ዘንድ የሚያስመሰግን ስፍራና ቦታ የሚያሰጥ ስለሆነ እናንተ ለምኑ ነው ያመሰግኑት? እርሱ ትልቅ ስራ ያለ የሚሰራው ዋት ትልቅ ስራው ምንድነው? ሲጀመር ያውቁታል አያውቁት? ገንዘብ ሰጠፋይ ይስጥ መመረቅ እንደ ትልቅ ሰው መቼም ሰው ከቸገረው ከማንም ገንዘብ ይቀበላል። ሰው አይመርጥም። ሰው ቸግሮታልና ገንዘብ ለምን ከሌ ተቀበለ? ገንዘቡን የሰጠው ሰው ወንጀለኛ ነውና ያጣራል ይሉ እንደዛ አይነት መመጻደቅ ውስጥ አልገባም። ሳምሃው ግን በአደባባይ እንደዚህ ወጥቶ አፕሩቫል እና እውቅና መስጠት ከአንድ ትልቅ ሰው አይጠበቅም። ከዚህ አልፋችሁ ተርፋችሁ ደግሞ እንደዚህ አይነት ድርጅት ስግጥ ፍንሱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ስግጥ ፍንሱራችን ኢቨንቱን ቱር እናደርጋለን አላችሁ።
ምን የአዲስ አበባ ብልሽት አልበቃም? ሐዋሳም ይበከሉ፣ ባህር ዳርም ይበከሉ፣ አፋርም ይበከሉ። ምን ላወራላቸው ነው? ቱሪ ቅድም እኮ ስለ ዴፊኒሽኑ እንደዚህ ማለት እኮ የፈለገው አፉን ስለሚይዘው ነው ያላችሁት ሰውዬ መቼም አገጣጥሞ ማውራት የሚችል ሰው አይደለም ያላችሁ ነው። ስለዚህ ለምን ነው የሚሄደው? ለብልግናው ሰበካ ትልልቅ መንግስታዊ ቦታዎች ሁሉ ኤርፎርስ ምናምን ብዙ ቦታ ሄዷል። አፍራለሁ፣ በጣም ነው የማፍረው። በቃ አንዳንዱን እኮ እየተውኩት ነው የምናገረው ነገር። ትልቆቹ አድቡ እንጂ ቱር አድርጋችሁ ገንዘብ ምን ያህል ተቸግራችኋል? ቴሪዝ ላይ ነው መስመር አለ። ኖርማሊ በእብደትና ሀገር በመውደድ በእብደትና በሆነ ነገር መካከል መስመር አለ። በፕሮፊት በትርፍና በማንነት በፐርሰናሊቲ መሀል ልዩነት አለ። ትርፍ ታገኛላችሁ ኦብቪየስሊ። በጣም ስሜታዊ ሆኜ እያወራሁ ስለሆነ ጨለመብኝ። እዚሁ ተቀምጬ ነው መብራት ለማብራት እገድላለሁ። ያው ጋቢናዬም ከጨለማው ስለማይተናነስ አሾፉኝም በደንብ ብዬ ነው። ሳምሃው እናንተ ብር ብታተርፉት እስቲ ንገሩኝ። ብታተርፉት ብቻ ነገር ትውልድ ጠፍቶ ብታተርፉት ምንድን ነው? ደድቡና በአቋራጭ ክበሩ። መስራት አያስፈልግም። ምክንያታዊነት አያስፈልግም። ምክንያታዊ ከሆናችሁ ወደ ኋላ ትቀራላችሁ፣ ራሳችሁን ትገድባላችሁ። ምክንያታዊነት ወደ ኋላ ያስቀርባችሁ፣ ወደፊት የሚወስደው ሪቨርሱን ነው እያወራለሁ ሰውየው። እንደዚህ ብሎ ህፃናትን ኢንጀክት የሚያደርግ ሰው ቱር ብላችሁ ከአዋሳ እስከ ምናምን ክፍለ ሀገር ድረስ መውሰድ በቲቪ መተላለፉ ራሱ ቆጭቶኛል። እኔ አዲስ አበባ በካል የሰማነው ነው ፌስቡክ አክሰስ ያለንና የቲክቶክ አክሰስ ያለን ሰዎች አንበቃም እንዴ? እንደዚህ በየቤቱ እናቶችና ልጆች በተቀመጡበት ቲቪ ላይ መስኮት ላይ አመጣችሁ ማሰራጨት ራሱ ልክ አልመሰለኝም። ጭራሽ በአካል ቱርና ምናምን እንፈራረማለን ማለት ግን ልታፍሩ ይገባል። ሴትዮዋ ይሄን መግለጫ መስጠት እዛ አብራችኋት ያላችሁ ሰዎች በሙሉ ልታፍሩ ይገባል። ያልጠበቅኩት ብዙ ሰው አይቻሉኝ። የቸገራችሁ ምንድነው? እዚህ ደረጃ ድረስ ራስን እስከ ማጥፋት ራስ ማለት ነው። እነዚህ ልጆች ከ15 ዓመት በታች የሆኑ ልጆች የራሳችን ማለት ናቸው። እኔ ለራሴ ነው የማያቸው ሲበለሻሹና እንትን በልግ whatever ልጅ ያለውን በልብሎ ደብተር ሲቀዱ ማየት ቲክቶክ ላይ ያሳፍራል። ትልቅ ሰው ዘልፈህ ምን አድርገህ ዋናው ገንዘቡና ዝናው ይምጣ እንጂ ምንም ችግር የለም አትኦል ኮስት የሚባል የለም። ሁሉም ሩል እና ሬጉሌሽን አለው። እንዳልኳችሁ ነው። ስትረግጡ መሬት ይታያል። ሰመረ ባሪያው እንግዲህ አዶናይን አልለቀህም ብሎታል። በጣም ብዙ ነገሮች እየተደረጉ እንደሆነ በጣም ብዙ የሚያሳስቡን ነገሮች እንዳሉ ሁላችንም እናውቃለን። ጋዜጠኞቻችን እንደሱ አይነት ነገር ላይ መሰማራት ሲገባቸው ሰሞኑን መነጋገሪያ ነው ብሎ እንደዚህ አይነት ነገር ማድረጋቸው በጣም ያሳፍራል ብዬ አስባለሁ። እና ለሰመረ ባሪያው መልስ የሚሰጠው ሰው ተገኝቷል። ሰመረ ባሪያው ራሽናል ማይንድ ያለው ሰው መልስ ይስጠኝ ሲል በአዶናይ ጉዳይ ላይ ክሪቲክ ያቀረበበትን ቪዲዮ አይቼው ነበርና እንደው ራሽናል ማይንድ አለኝ እቺ ሰውዬ በዛ መልኩ እንዳልሆነ ግን ለማንኛውም ሰው የልጁን ሐሳብ እንደሚደግፍ አንድ ዜጋ መልስ መስጠት ስላለብኝ ነው። በመጀመሪያ ደረጃ ይሄ ልጅ ወጣት ነው። ወጣትነት ደግሞ ሀገር ተረካቢ አስረካቢ ነው። ብዙ ፍላጎት ይኖራል። በዚህ እድሜ ክልል ሪስክ የመውሰድ ፍላጎት ከፍተኛ ነው እና በእንዲህ አይነት እድሜ ላይ ላለ ወጣት ትንሽ መፈናፈኛ መላዋሻ ነገር የማርያም መንገድ ያስፈልጋል ራይት እና ትንሽ ባይቸኮል ለልጁ ጊዜ ብትሰጠው ብዬ አስባለሁ። በሂደት ግን ሁኔታዎች ሁሉ እያዳበራቸው በራሱ መንገድ ሞዲፋይ ሼፕ አፕ እያደረገ እንደሚሄድ አስባለሁ። ስለዚህ ሰመረ ለሰው ፋታ ሰጥ፣ ጊዜ ሰጥ። አንድ ሁለተኛ ነገር ደግሞ አቀራረብህ ትንሽ ሰዋዊነት ዋይዝ ያለመሆን ችግር አይባለው። your cadence of speech is zero, your presentation is wrong, your tonation is wrong። እንግዲህ ምን ቀረህ? እንደው ሁሉንም ፋውል አድርገዋል። በፋውል ወጣል። ያነጋገር ስርዓቱን አክብር። ፕላስ ሰውን በሰውነቱ ሰውን ተጠይፈህ ሰውን ከመጠየፍ ተጀምርና ነው ከዛ በኋላ የኔ ራሽናል የምትለውን ነገር የምታስቀድመው እና በአንተ ውስጥ ራሽናሉ የነገሩን ሐሳብ ፍሬ ሐሳቡን ራሱ እንዲያጠፋው የሚያደርገው ያንተ አቀራረብ ነው። ሰውን በመጠየፍ መልኩ አድርገህ ለምን ትናገራለህ? እና ሰዎች ወይ ስላጨበጨቡልህ ስለተከተሉ ትክክለኛ መንገድ ላይ እና ማለት አይደለም። እና የረባ ባለሙያ ቢኖር እኮ በዚህ ጉዳይ ላይ ቀድሞውኑ ቢነግርህ ኖሮ እንዲያለ ስተት ባልፈጸምክ ነበር ነው ራይት። ስለዚህ እነኚህ አንግሎችን ብታከብራቸው ካቀራረብ አንጻር ነው። ሌላው ደግሞ ምን ተሰርቶ ነው? ለምሳሌ አሁን ምን ተሰርቶ ይህ ሊታወቅ የሆነ ምናምን። በመጀመሪያ ደረጃ ስራ ተሰርቷል የሚባለው መቼና እንዴት ነው?
አሁን 21ኛው ክፍለ ዘመን ላይ ነው ያለነው። ዜርፎር አውዶች ሁሉ በጣም ተቀይረዋል። እኛ ልጆች ሆነን 6ኛ ክፍል ሆነን ሳይንስ ትምህርት እኔ ማስታውሰው ስራ ተሰራ የሚባለው አንድ ነገር ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ነው። ይሄ ማለት ቁስን ብቻ የሚመለከት ነው። የአሁኑ ዘመን ስራ ግን ቁስን ማንቀሳቀስ ብቻ አይደለም ስራ የሚባለው፣ የመንፈስ ሀብትና የመንፈስ ሪሶርስን እንግዲህ በቪዲዮ ላይ እንደተመለከታችሁት ሰመረ ባሪያው ትክክል እንዳልሆነ የሚናገረው አንድ ግለሰብ ተገኝቷል። እኔም ልክ ነው ብዬ አላስብም። አዶናይም በዚህ መልኩ ጀጅ ማድረግ ተገቢ ነው ብዬ አላስብም። ሲቀጥል ጋሽ ሰለሞን ስለ አዶናይ ቪዲዮ እየሰሩት ወይ ደግሞ ኢንተርቪው የተደረጉት አዶናይን ከማግኘታቸው በፊት ከአዶናይ ጋር ብዙ ነገር ከማሳለፋቸው በፊት ነው እንጂ ብር ከሰጣቸው ብር ከተቀበሉት በኋላ አይደለም። እና ሰመረ ባሪያው እሱን ጀጅ ለማድረግ ወይ ደግሞ አዶናይን ለመተቸት የሄደበት መንገድ በጣም ይደብራል። እና ሌሎች ነገሮች ላይ ፕሮፌሰሮቻችንም የሃይማኖት አባቶቻችንም ሌሎች ነገሮች ላይ ብንሳተፍና ሌሎች ነገሮች ላይ እንደዚህ ብንፈጥንና ብንተባበር የት በደረስን። በዚህ ዓመት ብዙ ነገሮች እንደተከሰቱላችንም እናውቃለን። የሴቶች መደፈር አለ። በተለይ የሴት ልጅ ጥቃቶች በጣም እየተከናወኑ ነበር ሀገሮቻችን ላይ። ያን እየተነበራችሁ ይህን ነገር ግን ለመቃወም አንድ መሆናችሁ በጣም ያሳፍራል። እንደኔ ጂጂኪያ በስተመጨረሻም ከአዶናይ ጎን ቆም ያለው እያለች ትገኛለች። በአሁኑ ሰዓት ሰው አዶናይ አይደለም። አዶናይ ታንክ ይዞ አልገባም። አዶናይ ድሮን ይዞ አልገባም። ሄዱና ንገሯቸው። መጀመሪያ ትውልድን የሚያጠፋው ጦርነት ነው። ጦርነት አንፈልግም በሉት። ለሀገር ሉዓላዊነት ሳይሆን እርስ በርስ የምትጋጩትን ለስልጣን አቁሙ በሉ። እንደዚህ ነው ማለት ያለበት። መልስ አትመልሱላቸው። ያ የመጡበት መንገድ ይሄ ከሆነ ትውልድን የሚያጠፋው ጦርነት ነው። ትውልድን የሚያጠፋው ሙስና ነው። ትውልድን የሚያጠፋው ስርዓት አልበኝነት ነው። ትውልድን የሚያጠፋው አዶናይም አይደለም ሶሻል ሚዲያም አይደለም። ትውልድ ጠፋ። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ትውልድ የሚያዳምጠን ጠፋ በለው። ሚዲያችን የሚያዳምጠው ጠፋ። ሄዱባቸው እንደዚህ ብላችሁ ሁላችሁም እየሄዳችሁ ትውልድን የሚያጠፋው ሙስና፣ ትውልድን የሚያጠፋው ጦርነት እንጂ ሰው አዶናይ አይደለም ብላችሁ እናንተ ናችሁ። እናንተ ተከታዮቻችሁ እንደዛ ብሉ። ያ እንደዛ ብላችሁ በላችሁ። አትፍሩ። እኔ ጠንካራ ነኝ ሲል ከዚህም ከዛም ስታጋጩት በቃ ገና ካሁኑ እንዲህ ያለ እኔ ጌታ እግዚአብሔርን አሳዘነኝ። እኔ እንደውም ቅድም ዝም አበዛችሁት። እኛ ሀገራችን ነው። ውጭ ተወልደው ያደጉ ልጆች አሁን ገብተው የሆነ ነገር ቢሉ ልታሳድዷቸው ነው እንዴ? መንግስት ይሄልን እንጂ እንዴ ይሄልን የት ነው ልጆቻችንን የምናሳድገው? ነገ እኮ ሀገር ብለው እኮ ይመጣሉ። ፍሪደም አለ ብለው ይሄልን መንግስት ማስቆም ያለበት ነገር በመጥሪያ በህግ አስቁሙ። ግን ማንም እየተነሳ ግን ከኋላው እንደዚህ ይሄ እኮ ለልጅ እኮ ጥሩ አይደለም እኮ አረ ካፋችሁ ተቆጠቡ። የምትለጥፉት ታርጋ ጥሩ አይደለም። ታው ወጣቶች እንዴት ይሄ ልጅ የሆነ ነገር ሊያረግ ተነስቷል። ቢዝነስም ሊሰራ ተነስቷል። የሆነ ነገር ሊያረግ ተነስቷል። በቃ የሆነ ፍሪ ቴብል የለም። የመናገር ነፃነት አዶናይ ምናምን እያልን አንዳንድ ነገሮችን እናገራለን። ቲፍ የሆነ ነገር ቲፍ በባህላችን ተቀባይነት የሌለው ህዝባችን የሚጠላው ነገር ሰው ላይ ጉዳት የሚያደርስ ነገር ከለጠፋችሁበት አንዱ ተነስቶ የሆነ ነገር ቢያረገው ጋይስ ከባድ ነው። ቪዲዮ እንደተመለከታችሁት ነው እንግዲህ ጂጂኪያ በስተመጨረሻም አዶናይ ያሳዘነኝ እና አዶናይ ላይ እየደረሰ ያለው ዛቻና ማስፈራሪያ ዱላው በዛበት እያለች ትገኛለች። እኔም ልክ ናት ባይነኝ። ከጂጂኪያ ጋር በአንድ ነገር ልንስማማ ነው። ከዚህ ቀደም በነበረው ቪዲዮ ላይ ከሊያሾ ጋር ነበረ የተስማማሁት። አሁን ደግሞ ከጂጂኪያ ጋር ተስማምቻለሁ። ያው የኔና የጂጂኪያ ሀሳብ አንድ የሆነ ይመስለኛል። አዶናይ በጣም ጫና እየበዛበት ይገኛል በአሁኑ ሰዓት ላይ። ግን በዚህ ልክ ራሱ ሶሻል ሚዲያውን መቆጣጠሩ በጣም ጀግና ነው ባይነኝ። እንደኔ አንጫጫቸው አይገልጸውም። እሺ ይሄ ቪዲዮ ለታሪክ ይቀመጥ። እየሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ። ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው። እሱን ለማግኘት እየቀረስኩ ያለሁት ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል።
ልክ ሲመጣ ጠብቀን ዶቅ አመድ ነው የምናበላው ማለት ነው። አመድ በአመድ አረጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው በውስጥ ያወራኝ። ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራነውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚልህ ምንድን ነው ብሎ ጠየቀኝ። አረ ሶፊሻ አታወዛግበኝ፣ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድነው ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት? እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱልይ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው። እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው? እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድን ያልኩት ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል። ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይህንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረግኩኝ ወዲያው ነበረ ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ። ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል። ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደኩለት። ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ? ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረት የጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ
ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ፣ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ነው ያለው? ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እኔ እናንተ አንላቀቅም። እሺ ይሄ ለኔ የከቸው ምርጦች የዛሬ ቪዲዮቻችን ነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።